የምዕራቡ ዓለም መገናኛ ብዙሃኖችንና የስለላ ተቋማትን እንቅልፍ የነሳው የአሜሪካ እንዲሁም የፈረንሳይና የእስራኤል የስለላ ተቋማትም ለማወቅ በከፍተኛ ሁኔታ ጥረት እያደረጉለት የሚገኘው የአሜሪካ ጥቃት ከመፈጸሙ በፊት ኢራን ያሸሸችው 408 ኪሎ ግራም የሚመዝን የበለጸገ ዩራኒየም የት ገባ የሚለውን ጉዳይ በተመለከተ የእስራኤል የስለላ ቡድን አንዳች መረጃ ሳያገኝ እንዳልቀረ ተዘገበም። ይኸውም ኢራን እነዚያን የበለጸጉ ዩራኒየሞች ከኢራን ውጭ ከወዳጆቹ ሀገር ላይ እንዳስቀመጠች የሚያመላክት መረጃ ወጥቷል። ይህም ጉዳይ በከፍተኛ ሁኔታ መነጋገሪያ ሆኗል። እንዲሁም በተባበሩት መንግስታት ድርጅት የኢራኑ አምባሳደርን በሰጡት መግለጫ ይህን የሚጠቁም አይነት ንግግር አድርገዋል። የምዕራቡን ዓለም የስለላና የመረጃ ተቋማት ሰቅዞ የያዘውና ኢራን ከአሜሪካ ጥቃት በፊት አውጥተዋለች የተባለው ከ400 ኪሎ ግራም በላይ የሚመዝነውና 10 የኒውክሌር ፈንጂ ለመስራት የሚያገለግለው የዩራኒየም ክምችት ወዴት ሄደ የሚለውን ጉዳይ በተመለከተም የእስራኤል የስለላ ተቋማት አገኘ ነው ባሉት መረጃም እነዚያን የጠፉትን የዩራኒየም ክምችቶችን ከጥቃቱ በፊት አውጥታ ወደ ራሽያ ወይም ወደ ሌላ ወዳጅ ሀገር ሳትወስደው እንዳልቀረች ዘገቡም። በመካከለኛው ምስራቅ በቀጠለው በዚህ ውጥረት የኢራን የዩራኒየም ክምችት ያለበት ሁኔታ እንደማይታወቅ እየተገለጸ ባለበት ሁኔታም የእስራኤል የደህንነት ተቋማት አገኘ ነው ባሉት ፍንጭ መሰረት ኢራን የዩራኒየም ክምችቱን ከቀናት በፊት ወደ ሩሲያ ወይም ወደ ሌላ ወዳጅ ሀገር እንዳሻገረችው ተመልክቷል። በእስራኤልና በኢራን መካከል 12 ቀናት ከቀጠለው ደም አፋሳሽ ጦርነት በኋላ የእስራኤልና የአሜሪካ ሚዲያዎች ባለስልጣናት የኢራን የኒውክሌር መሰረተ ልማቶች ላይ ጉዳት መድረሱንና ኢራን ዩራኒየም የማበልጸግ አቅሟን መልሳ ለማግኘት ከፍተኛ ወራትን ሊፈጅባት እንደሚችል ሲገለጽ መቆየቱ የሚታወቅ ሲሆን እስካሁን ድረስ ግን ከ400 ኪሎ ግራም በላይ የሚመዝነውና 12 የኒውክሌር ፈንጆችን ለመስራት ተቀርቧል የተባለው አቅም ያለውን የተጣራው የዩራኒየም ክምችት ሁኔታ ያለበት በግልጽ ሊታወቅ እንዳልቻለም የምዕራባውያን መገናኛ ብዙሃን ያሳወቁ ሲሆን ክምችቱም ከታወቁ የኒውክሌር ጣቢያዎችን ወጥቶ በድብቅ በተለይም ደግሞ በከፍተኛ ሁኔታ እንደተጠረጠረው ወደ ራሽያ ሳይሻገር እንዳልቀረ የደህንነት ባለስልጣናት አስታውቀዋል። ሆኖም ከ12 ቀናቶች ውጊያ በኋላ ከደም አፋሳሽ ጦርነት ወዲህ ኢራን አሁንም የኒውክሌር የጦር መሳሪያ ለመታጠቅ የሚያስችላትን የተጣራ የዩራኒየም ክምችት ማበልጸጓን የመቀጠል መብት እንዳላት የገለጸች ሲሆን ይህ ደግሞ በራሷ ግዛት ውስጥ የማድረግ ፍላጎቷ እንደተጠበቀ መሆኑን በተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛም አምባሳደር አሚር ሰይድ ኢርባኒ ያስታወቁ ሲሆን ምንም እንኳን በቀጠናው ከሚገኙ ሀገራት ጋር ያላትን ትብብር መፍጠር ወይም በጋራ መስራት የኢራንን የኒውክሌር ኃይል ለሰላማዊ መንገድ ብቻ የማበልጸግ ፍላጎትና እቅድም የሚያግዝ ቢሆንም በኢራን ሉዓላዊ ግዛት ላይ የማምረት አቅሙ ግን የሚተካ አይደለም ማለታቸውን ኢራን ኢንተርናሽናል በዘገባው ያስታወቀ ሲሆን በሰላማዊ መንገድ ስምምነት ላይ መድረስ ከተቻለ ኢራን የኒውክሌር የጦር መሳሪያ ማምረት እንደማትፈልግ የኒውክሌር ኃይልንም የማምረት አቅም ያላቸው ሀገራትም ከሚሰጣቸው መብትና ነጻነት በተለየ መብት እንዲኖራት አይጠይቅም ሲሉ የትኛውም ሀገር በሰላማዊ መንገድ የኒውክሌር ኃይል ለመጠቀም ፍላጎትና ምርምር ማድረግና የማምረትና ለሰላማዊ መንገድ የመዋል መብት እንዳለው በማንሳት የኢራንን ፍላጎት ይህንን መብቷን መጠቀምና በሀገር ውስጥ ማምረት መቻሏ ነው ማለታቸውን አስታውቀዋል። አምባሳደር ኢርባኒ ያክለውን በተለይም ኢራን በቀጠናው ከሚገኙ ሀገራት ጋር በመተባበር በኒውክሌር ኃይል ማመንጨት እጅግ ወሳኝ ግብዓት የሆነው ዩራኒየም ደህንነቱ በተጠበቀ መንገድ ማከማቸትና የነዳጅ አቅርቦትን ጨምሮ በተለያዩ መንገዶች ሊደረጉ የሚችለውን ትብብር በመደገፍ ነገር ግን እነዚህ ሁሉ ትብብሮችም ኢራን በሀገር ውስጥ የኒውክሌር ኃይል ለማመንጨት የምታደርገውን ጥረት የሚያግዙ እንጂ የሚያስቀሩ መሆን አይችሉም ማለታቸውን ያስታወቀው ቴህራን ታይምስ በዘገባው አምባሳደሩ አስፈላጊውን ስምምነት ከተደረሰም ኢራን ያስቀመጠችውን የዩራኒየም ኃይል የት ነው ያለው የሚለውን ለመናገር ያኔ ፈቃደኛ ትሆናለች በማለት የኢራን አምባሳደር ገልጸው የበለጸገው ዩራኒየም በኢራን ግዛት ውስጥ አለ ወይስ ከኢራን ወዳጅ ሀገሮች ጋር አንዱ ጋር ተቀምጧል የሚለውን በዝርዝር እንድንናገር ልዩ የሆነ ስብሰባና ልዩ የሆነ ስምምነት ያስፈልጋል፣ ደህንነቱ መጠበቁም ያስፈልጋል በማለት ማስታወቃቸውን መገናኛ ብዙሃን ዘግበዋል። ከዚህ ጋር በተገናኘ የኢራን ምክር ቤት የዓለም አቀፉ አቶሚክ ባለስልጣን በኢራን የሚያደርገውን የኒውክሌር መርሃ ግብር ቁጥጥርና የትኛውን ምርመራ እንዳያደርግ ማገዱን በተመለከተ እኒሁ የኢራን አምባሳደር በሰጡት አስተያየት ህጋዊ እርምጃው ተቋሙ ኃላፊነቱን በአግባቡ መወጣት ባለመቻሉና የኢራንን መረጃ አሳልፎ ለእስራኤልና ለአሜሪካ በድብቅ መስጠቱ ኢራንን ለአሜሪካና እስራኤል ጥቃቶች እንድትጋለጥ ኤጀንሲው በማድረጉ የተወሰደ እርምጃ መሆኑን ጠቅሰው ተቋሙ አድሎ በሌለበት መልኩ የሚንቀሳቀስና የአሜሪካና እስራኤል መንግስታትን በኢራን መሰረተ ልማቶች የፈጸሙትን ጥቃት የሚያወግዝ ከሆነ እንዲህ አይነት ጉዳዮችን ወደ ጸጥታው ምክር ቤት በመውሰድ የኢራንን የደህንነት ሁኔታ ለማረጋገጥ ያለውን ቁርጠኝነት የሚያሳይ ከሆነ በኢራን በኩል ተቋሙን ለመቀበልና ህጎቹንም ተግባራዊ ለማድረግ ዝግጁ ነን ሲሉ የተቋሙን ተጠያቂነትን ለማስፈን እንጂ ከዓለም አቀፉ
የሚያደናቅፉ ሕጎች ለመውጣት ያለመ ሀሳብ የለንም ሲሉ ተደምጠዋል። ከዚህ ቀደም በኢራንና በአሜሪካ ባለስልጣናት መካከል የነበረው ውይይት የአሜሪካ መንግስት ኢራን በቀጠናው ከሚገኙ ሀገራት ጋር ትብብር እንድትመሰረትና የዩራኒየም ክምችቷንም በሚመለከት እንደተገለጸው በሰላማዊ መንገድ ለመዋል የሚያስችላት መጠን እንድታገኝ የሚያስችል ስምምነት ሀሳብ ቀርቦ እንደነበር፣ ኢራን በዚህ ሀሳብ የምትስማማ ከሆነ በምላሹም የተወሰኑ ማዕቀቦች እንደሚነሱላት ቃል ተገብቶ እንደነበር ያስታውሰው ዘገባው። ይሁንና በአሜሪካው ተወካይ አማካኝነት የቀረበው ኢራን በቀጠናው ከሚገኙ እንደነ ሳውዲ አረቢያ፣ ኦማንና የተባበሩት አረብ ኤሚሬቶች እንዲሁም ኳተርን ያካተተና አሜሪካም የምትገኝበት ትብብር እንዲሆን የተጠየቀ ሲሆን ምንም እንኳን ኢራን ትብብር የመፍጠር ሀሳቡ የኢራን የኒውክሌር ኃይል የማምረት ጥረትና አቅም የሚደግፍ እንደሆነ በመግለጽ ብትቀበለውም የዩራኒየም የማበልጸግ ስራ በሌላ ሀገር ላይ እንዲሰራም እንደማትፈቅድና የትብብር ዓላማዎቿም የኢራንን ጥረት መደገፍ እንጂ እንቅስቃሴዋን መተካት ሊሆኑ እንደማይችሉ በመግለጽ ሀገራቱ ከስምምነቱ ላይ ሳይደርሱ መቅረታቸው አይዘነጋም።